ይኸውላችሁና በዚህ መልክ ጠበስ አድርግና እንስራ ማለት ነው። ቢስማር ወይንም እንትኑ አለኝ ማለት ነው። ጨምርበታለሁ። ወደ ድሮ ብሎጋችን ተመልሰናል። ያው እኔ የሁል ጊዜ ስራዬ ነው፣ ግን ቪዲዮ ስለማልቀርጥላችሁ ነው እላችኋለሁ። እና እኔ የሁል ጊዜ ስራዬ ነው መጥረግ ማለት ነው። ሾፍ አደርጋችሁ በቃ አላህዬ ግን ሰው ባለው ነው ብለዋልና ማማረር የለባችሁም አሉ። አልሐምዱሊላህ ኒዕማ ነው። እና የሚገርማችሁ ጥጃዬ ገጠር በነበረበት ሰዓት ማለት ነው። ጥጃዬ ገጠር በነበረበት ሰዓት እበቱ ራሱን አፍቆኝ ወላሂ አታምኑም። እውነት እውት ይሄ እምድጃው ራሱ በጣም ግርጥት ብሎብኝ ምናምን ምቀባው አጥቼ ሀታ መክዶዬ ራሱ ግርጥት ብሎብኝ ኦ ማይ ጋድ። እና ምን ብዬ ልንገራችሁ፣ ከዛም መንደር ሂጄ በትላመጣው ሂጄ እበቱ ፉርሽካ ስለሚበሉ በጣም ነው የሚሸተው። በጣም ይዘገነናል ሽታው። ወይኔ ጥጃዬ ማሪኝ አልኩኝ ማለት ነው። እና አሁን መታልኛለች። ቅድሚያስ ይሄን ጠረግ ላድርግ ብዬ ነው እንጂ የበጎችን ጠረግ ላድርግ ብዬ ነው እንጂ አሳያችኋለሁ ማለት ነው። እና በጣም ነው የገረመኝ ወላሂ ሽታው እንዳለ ሆኖ ምናምን በቃ ይናፍቋችኋል። እንስሳ በጣም ነው የሚናፍቃችሁ። ለምን መሰላችሁ? እኔ ራሴን ስለታዘብኩት ነው። አሁን እሷ ገጠር በመኸሩ የሄደች ናትና በት የጠፈጥፍኩትን እስከዛሬ ማግጄ ጨረስኩኝ ማለት ነው። እንደዚህ ፏ አደረግነው ማለት ነው። እና ይሄው እሷ ከመጣ ይኸውላችሁ መጠፍጠፍ ጀምሬያለሁ። ስንት ቀኑ? 4 ቀን ይሄው ጠፍጥፍ ያለው ማለት ነው። ያ እስከዛሬ የጠፈጥፍኩት ኩበት አንድ የለም እንደምታውቁት ተነስቶ ማለት ነው። እሷ ስለመጣ ግን ይሄው ጀምረናል። እና ኩበት ራሱ ይናፍቃል እንዴ! እና እንደዛ አላችኋለሁኝ። ጧት የኔ ግቢ ትንሽ አማር ብሎበታል። ጎመኔ ራሱ ማሻአላ ተባረካል። ይሄው ጎመኑ ራሱ ሲያምር አልኳችሁ። ሽንኩርቱ ባይሆንላችሁም ጎመኑ እኮ ራሱ አንድ ቀን የሚሰራ ይሆናል ማለት ነው። እና የጧት ብሎጋችን ይሄን ይመስላል። ወይ በሽሮና የበርበሬ ቅመም እንቁላላቸዋለሁ። እንግዲህ አንዷ ትእዛዝ ነው ይሄ። እንግዲህ ዛሬ ላደርስላት ነው። ሰሞኑን ፀሐይ አልነበረም ማለት ነው። አዳ እላችኋለሁኝ። ሀባይብ እንደምታዩት እንግዲህ ደረቅ ቅመሞችን ለብ እያደረግን ነው። ያው እየቆላን ነው የሚባለው፣ እንደዛ ነገር ሞቅ ነው የሚባለው፣ አይቆላማ። እና ይሄ እንደምታዩት ቅመሙ 7 ቅመሙ በጣም ውድ ነው አልኳችሁ። በጣም ውድ ነው በጣም። እና ብቻ ከባድ ነው። ሽሮና በርበሬ ተዘጋጅቶ ሲበላ ማለት ነው፣ ጥሞ ሲበላ ማሻአላ ምናምን ይባላልና ነገር ግን እና እንደምታዩት እንግዲህ ያኛው የሽሮ ነው፣ ይሄኛው ደግሞ የበርበሬ ነው ማለት ነው። የበርበሬው እንግዲህ ጥቁር አዝሙድ አለበት። እንደዚሁም ምንድነው ስሙ ይጠፋኛል፣ የጎመን ፍሬ ጋር ስለሚመሳሰልብኝ ነው እሱ ማለት ነው። እና እሱ አለ፣ የሌለ ነገር የለም ማለት ነው። ብቻ እኔ የምጠቀማቸውና ጥቂት ተጠቅሚያቸዋለሁ ማለት ነው። አንቀር እንትና መገንጠያ አያችሁ፣ አንቀር ከሚባለው ስለሆነ አፌ ላይ ያለው እስኪ እንደው አድርግልኝ መኪና ምናምን እንዳገኝ ማለት ነው። እቃ ድርሼ
እቃ ድርሼ ወደዛ አካባቢ ልጠብቅ ነው ማለት ነው። ከቢስቲ ማሚ የሚመጣ ካገኘው ልጠብቅ ነው ማለት ነው። እና መንገድ እየበላሁ ነው እና ሀባይብ መንገድ እየበላሁ ነው በረመዳኑ ቀን እና እንደምታዩት አያምርም? መገንጠያ ወደ ሁዲት እና ወደ ቢስቲማ መሄጃ ማለት ነው። ሀይቅም ባህሩ ይታያል በሩቁ። ቢስቲማ የሚባለው እዛ ማዶ ነው። ውዶች ማለት ነው። ብዙ ቤት እዛ አካባቢ ነቀልቀል ብሏል ማለት ነው። ግን መንገዱ በጣም የሰፋው እንደምታዩት መንገዱ ሰፍቷል። ግን ብዙ ያ አላህ እስኪ ተመልከቱ። በአላ ቡትርፍ ነው የተደረገው ማለት ነው። እንደምታዩት ተበትሩፋል። ቤቱን ሁሉ እንደዚህ ቁርስ ነው የምታደርገው እስከ ባተሯ ማለት ነው። ሰቡት እንግዲህ ኑሮ ይባላል። ይሄም እንግዲህ እንደምታዩት ነው ማለት ነው። ቤቱን ቡትርፍ አድርገው አትክልት ሾርባ እየሰራሁ ነው። እንግዲህ አትክልት ሾርባ ዛሬ ስራ ብዬ ካሮት፣ ምስር፣ ሩዝ፣ ትንሽ ድንች፣ መኮረኒ አለው ማለት ነው እና በዚህ መልክ እያደቀኩ ስገኛለሁ። ደቀቅ እንድል ፈልጌ ነው ማለት ነው። ያው እንግዲህ ኤሌክትሮኒክ እቃዎች የሉኝም፣ ሰው ባለው ነው እና በዚህ መልክ አደቃቸዋለሁ። ዛሬ ሚኒስትሮኒ ወይንም አትክልት ሾርባ፣ ያው የኛ ሰው ሚኒስትሮኒ ይሉታል በከተማ ማለት ነው። እኔ ግን ሾርባ ብዬ ነው እየሰራሁ ያለሁት ማለት ነው። ሩዝ እየቀቀልን ነው ማለት ነው። ሩዝ እየቀቀልን ነው። እስኪ ዛሬ ለየት ያለ ምግብ እንስራ ስላችሁ ሰይድ በጣም ነው የሚወደው ሩዝ ብርያኒ ሆነ መንድም ሆነ መችቡዝም ሆነ ብቻ ይወዳል። እዚህ ደግሞ ሽንኩርት በቁመቱ የተከተፈ እንደዚሁም ካሮት አለኝ። ስጋም ቀቅያለሁ ማለት ነው። ከዛ ምን እንሰራለን? አብራችሁኝ ሆኖ ሩዝን እየቀቀልኩ እገኛለሁ። በጣም ሳይበስል አወጣዋለሁ ማለት ነው። ዶችና በዚህ መልክ ተበስጠበስ አድርግና እንስራ ማለት ነው። ቢስማር ወይንም እንትኑ አለኝ ማለት ነው። ጨምርበታለሁ። ውዶቼ ፍቅሮች ሩዛችንን በዚህ መልክ እየሰራን እንገኛለን ማለት ነው። ውሃ ገና አልመጠጥም። መችቡዝ ነው እየሰራ ያለሁት። ጨለማ ሆነ አይደለ?